ብሩኬ ለሀይሚ የላከው ደብዳቤ ጥርግ በይ አንቺ ብትሄጂ እኔ ይጨንቀኛል መሰለሽ እንዴ? ጥርግ በይ ደህና ሁኚ አላላትም? ዋው ብሩኬ ሰላም ጤና ይስጥልኝ። ምንድን ነው የተከበራችሁ የስሌት ሚዲያ ተከታዮች እንኳን ደህና መጣችሁ። ቻናል አዲስ ነውና አበረታቱኝ፣ ሰብስክራይብ ሼር እያደረጋችሁ ሰዓቴን እንዲቆጥርልኝ የዩሊ ቪዲዮ ባካችሁኝ። ስለምታበረታቱኝ አመሰግናለሁ። እንግዲህ ስለ ብሩኬና ስለ ሀይሚ ነው የማወራው። እሱ ምንድነው እንግዲህ ያው ብሩኬን ትናንትና ሶሲ አስደነገጣቻቸው፣ ስሜታቸውን አቋረጣባቸው ማለት ነው። እየዘፈነላት ነበረ። እንዴት ላርግሽ እንኳን አንቺን አገኘሽ ምናምን እያለ እየዘፈነ ከዛ በኋላ እጅሪት መጣ ህይወታቸውን በጣጠሰችው። ከዛ አቤት ስታስመስል ሀይሚ እኔ እኮ አለች ምንም ነገር አላውቅም ማቅ ነገር የለኝም። ከዛ እነሱ ላረ እንዴት አንተ እንዴት ሶሲን ትተህ እንዴት 4 አመት የለፋችልን ትለህ እንዴት ለዚች ከሀይ እኛ ጓደኞቹ ምን አሉ? እኛ ሀይሚ እንደምትመጣ አናውቅም እንትና ሶሲ ብቻ የምትመጣ ነው የመሰለ እንጂ ሀይሚ የምትመጣ አልመሰለንም። ስለዚህ አብራ መስዋዕት የሆነችልህን ሶሲ ጥለህ እንዴት ከሀይሚ ጋር ታከብራለህ? እንዴት ያደርጋለህ ብለው በጣም ተናደዱበት ማለት ነው እንደምታውቁት። እና እሱ ግን በጣም ደነገጠ። ማን ጠራት ብሎ ማለት ነው። ከዛ አቤት ያቺ ደግሞ ስታስመስል ማለት ነው ሀይሚ የምትባሉ እንትን ማለት ነው ጨቅጫቃ ማለት ነው። እና እኔ እኮ ምንም አላውቅም አለች። እኔ ምንም ነገር አላውቅም አለች። ኧረ በደንብ ነው እንጂ የምታውቂው። እሷን ለማቃጠል ያደረግሽው የሄድሽበት መንገድ ነው ከዳኒ ጋር ማለት ነው። በነገራችን ላይ ዳኒ እንደውም ቀረህባት ማለት ነው እንጂ እንዲህ ሶሲ እውነት በጣም እኮ ነው የምታምረው። ሶሲ ምን ሆናችሁ ነው? ስለዚህ ትጣመራላችሁ፣ ትመሳሰላላችሁ ማለት ነው። ሀይሚና ዳኒ በአንድ ላይ ቀጥሉና ብሩኬ ደግሞ ከዛ በኋላ ምንም ችግር የለውም መብቷ ነው። እኔ እኮ ከህይወቷ እኮ ከወጣ እኔ ምን አገባኝ? ለእኔ ለምንድን ነው እንትን የምትሉኝ? እንኳን 200,000 አደረስሽ ለምን አላልካትም እያሉት ምን እኔ እኮ ህይወቷ እኔ እኮ እንትን አይደለሁኝም። እኔ ከህይወታ ከወጣሁኝ እንትን ብያለሁ፣ ሌላ ህይወት ጀምራለች። ስለዚህ ለኔ እንደዚህ ነው ለምንድን ነው እንትን የምትሉኝ? ከኔ ላይ የምትፈርዱት? እሷ ከህይወቴ ከወጣች ቆይታለች። እሷም ከኔ ህይወት እኔም ከሷ ከህይወት ከወጣው ቆይቻለሁ ብሎ እንትን አለ ማለት ነው እሱ እና እሱ ምንም አይጨነቅም። ኮመንታተሮች ናቸው የሀይሚ ደጋፊ ጉድ ሆናችሁ። ወዮ ጉድ ሆናችሁ ማለት ነው። እና ተቋርጠው አይቋረጡም እንዴ? በውስጣቸው ቂም እየተያያዙ ሲጀመር በቃ ብሩኬ ሰላሙን ነው ያገኘው። በነገራችን ላይ የሰው ልጅ የሰው ልጅ ሰላም ሲያገኝ ደስ ይላል። ይቺ ሰላሙን አሰተው መኮኝ በቃ እንዴ 24 ሰዓት ከመጀመሪያ ዩቲዩብ ከተከፈተ ጀምሮ ከሷ ጋር መስራት ከጀመረ እንዲው 5-6 ደህና ቪዲዮ ሰርተው ካልሆነ አመት ብላ ሲደርስ ለዛውም አንድ አይነት ልብስ እየለበሱ ሰርተው ካልሆነ እንጂ ሁልጊዜ በቃ ይሄ ደግሞ ያስጠላል፣ ይሰለቻል ማለት ነገር ማራዘም፣ ነገር ማባዛት፣ አንዷን ነገር ማባዛት። ይሄ ደግሞ በጣም ያስጠላል። በጣም የሚያስጠላው ከምታስቡት በላይ በጣም ያስጠላል። በጣም ደግሞ ይጎዳል። ስለዚህ ልጁ ሰላም እና ያገኘው እንደውም ተባራኪ ነው እያለ ያለው በውስጡ ማለት ነው። እንኳንም ሄርሽ ተባራኪ። እኔማ አንዷን አመጣለሁ። ሶሲ ባትሆን ከሶሲ ጋር እንኳን ባይሆን ከሌላ ሴት ጋር አይመጣል። ምን ችግር? ሴት ሞልቷል። ምን ሴት ብሩኬን የሚመኝ ሴት ሞልቷል ማለት ነው። እሱ እርግጥ እዛው አብራ አደገም ትንሿን ነው እንጂ እንትን የሚለው ሌላ ምንም ነገር አይፈልግም ለማለት ነው። ሌላ ነገር አይፈልግም። አንዳንዶች ብሩኬ ሀይሚ ነው እንዴት ብሎ ነው ሀይሚ የሚሆነው? መቼ እሱ ያፈቅራታል? መቼ እኔ አፈቅርሻለሁ መቼ ብሎት ያውቃል? አያፈቅራትም እኮ ዝም ብላችሁ በግዴታ ልክ እንደ ሩታና እንደ አብርሽ ማለት ነው። በል ፍቅር በግዴታ አይሆንም እንዴ? ምን ሆናችሁ ነው መደም ቅመሞች? ፍቅር እኮ በግዴታ አይሆንም። በግዴታ አታርጉት እንጂ እንደው ሀይሚ የብሩኬ ናት፣ ብሩኬ የሀይሚ ነው ካላስ። ለምን
እንዴ እሱ እኮ አያፈቅራትም። ካላፈቅራት ግዴታ ሙጭጭ ግዴታ በቃ ያዛት ነው እንዴ አይባልም እኮ እንደዚህ። ፍቅር እኮ ደግሞ ፈልጋችሁት የሚይዛችሁ ነገር አይደለም። እሱ አያፈቅራትም በፍጹም አያፈቅራትም። እሷ ግን ፍላጎት አላት። ግን ደግሞ እንዳትናገር ሴት ስለሆነች አፍራና ፈርታ ነው ዝም ያለችው ማለት ነው። እሷ እኮ እንደዛ ከሶሲ ጋር አደርኩ ሲላት እንደዛ እንትን ያላት በቃ ለኔ ስሜት አለው ያስቀናኝ ነው ምናምን ብላ በዛ ነው እኮ እንትን በላይ የቀራችሁ ማለት በዛ እኮ ነው በጣም አኩርፋ የቀራችሁ እንጂ ሌላ ነገር አይደለም። እንጂ እሱማ ብዙ ጊዜ ብሩኬ ተናግሯል እና ምንም ነገር የለም ሊኖርን አይችልም። እኔ አላፈቅራትም እሷ አታፈቅረኝም በቃ እሷን አላቅም እኔ ግን አላፈቅራትም ብሏል። ስለዚህ ከዚህ በላይ ሰው ልጅ ደግሞ አብሮ ስለሰራ ብቻ ግዴታ እናንተ አንድ አይነት ቲሸርት ስለለበሱ ብቻ ተጣመሩ የምትሉት ነገር የለም። ይሄ ደግሞ ይደብራል፣ ይሄ ደግሞ ያስጠላል። እንደዚህ መሆን የለበትም በፍጹም ማለት ነው። ግዴታ ተጋቡ፣ ግዴታ ተጣመሩ ከምትሉ የራሳችሁ ህይወት የራሳችሁ ተጣምራችሁ የራሳችሁ ህይወት ብትኖሩ የተሻለና የተመረጠ ነው የሚሆነው። ምክንያቱም እነሱ የራሳቸው ህይወት እየኖሩ ገና ህፃኖች ናቸው እነሱ 10 ቤት ናቸው እነሱ። ስለዚህ የሚሻላቸው የሚበጃቸውን ቢዝነሳቸውን እየሰሩ ነው። የሚሻላቸውን እንትን የሚላቸውን ህይወት እነሱ ናቸው የሚያውቁት ማለት ነው እንጂ ሌላ ማንም ሊያቀላቸው ሌላ ማንም እንትን ሊላቸው አይችልም። ገባችሁ አይደለ? እና እንደዚህ የምታደርጉ ሰዎች ጥሩ አይደለም። ግዴታ ተጋቡ፣ ግዴታ እንደዚህ በሉ፣ ግዴታ እንደዚህ በሉ ማድረግ የለባችሁ እናንተዬ። እና ወደ ሁለተኛው ሲል ማለት ነው ማርክና ያቺ ልጅ ለምንድን ነው የማትተው ማለት ማርክ ለምን አትተው? አንቺ ቤዛ የምትባይ ማለት ነው እንዴ እሱ ላንቺ ብሎ ቤት ለቀቀ አይደል እንዴ? ቤት ከለቀቀ ለምን አንቺ አትተይውም? ለምንድን ነው እየርሽ እሱን የምረብሽው? ልጁ እኮ ተረበሸ። እውነት እንዴ ሰላም ስጡት እንጂ ምን ሆናችሁ ነው ሴቶች? ሰላም ስጡት እንጂ። ያቺኛቱ ምን አለች? እኔ አላፈቅርህም አንተን ቤዚ ትወዳለህ አትወድም ብዬ እንትን ለመፈተሽና ለመገመት ነው እንጂ አላለችም። ይሄ እኮ ነውር ነው አይደል? በሰው ህይወት እንደዚህ በሰው ህይወት መቀለድ ይሄ ነውር አይደለም እንዴ? ነውር እኮ ነው። እንደዚህ አይደረግም። እውነት እንደዚህ የምታደርጉ ሰዎች ፈጣሪ እጃችሁን ይሰጣችኋል። ስለዚህ እንደዚህ አታድርጉ። ጥሩ አይደለም፣ በእውነት ጥሩ አይደለም። እንደዚህ አታድርጉ። በቃ ካልፈለጋችሁ አንቺ ቤዛ ደግሞ ሊሄር ነው እንደዚህ ልን ነው ከሄርሽ ካላስ ፍቅሩን ካልተቀበልሽው አልተቀበልሽውም። ለምንድን ነው እየመጣሽ ከቁስሉ ላይ ጮም የምትነሰንሽበት? ለምንድን ነው ህይወት ነው የምትበጠብጨው? ለምን? ይሄ እኮ እንደዚህ እኮ አይደረግም እኮ ነውር እኮ ነው። እንደዚህ አይደረግም። እውነት እንደዚህ አይደረግም። እንደዚህ አታርጉ። እንደዚህ ማድረግ አያስፈልግም። ገባችሁ አይደለ? እንደዚህ አታርጉ ነው የምላችሁ። እውነት ለመናገር ተው፣ ይቅርባችሁ። ተው፣ ጥሩ አይደለም። እንደዚህ አታድርጉ። እውነት እንዴ በሰው ህይወት መቀለድ። እሱ እኮ ብዙ ጊዜ በሴቶች እኮ ተጎዳ። እሱ በሴቶች ብዙ ጊዜ እየተጎዳ ነው። በጣም ብዙ ጊዜ የተጎዳ ነው። ብዙ ጊዜ እና ቤተሰብ ያለው ነገር ይሄ ነው። ሰዓት ተባክና አመሰግናለሁ። በሌላ ቪዲዮ እስከማታ መልካም ቆይታ